ከአዲስ ሚዲያ ኔትወርክ የሜን በቀጥታ የሚተላለፍላችሁን ዜና አዲስ እየመራው ከእናንተ ጋር ቆይታ ማድረገው ኢየሩሳሌም ወሰኔለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አጫጭር ዜናዎቹን እናስቀድማለን። ኢትዮጵያ በቀጠናው ሰላምና መረጋጋትን ለማስፈን ለሚደረጉ የጋራ ጥረቶች መደገፏን እንድትቀጥል የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጥሪ አቀረቡ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ ጋር በጽህፈት ቤታቸው ተወያይተዋል። ውይይቱ የኮሚሽኑ ተቋማዊ ሪፎርሞችና ሶማሊያ፣ ደቡብ ሱዳንና ሱዳንን ጨምሮ በቀጠናው የሰላምና ጸጥታ ጉዳዮች ላይ ያተኮረ ነው። አምባሳደር ሂሩት ለኢትዮጵያ ለአዲሱ የአፍሪካ ህብረት ኮሚሽን አመራር አስፈላጊውን ድጋፍ እንደምታደርግ ገልጸዋል። ቋሚ መልእክተኛዋ ኢትዮጵያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶም ያጋጠመው የፋይናንስ እጥረት እንዳሳሰባት ገልጸዋል። የሶማሊያ የረዥም ጊዜ መረጋጋት ላይ ዋነኛ ትኩረቱን ያደረገው ተልዕኮም መደገፍ እንደሚገባ አመልክቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሰላምና ደህንነት የኮሚሽኑ ዋነኛ አጀንዳዎች መሆናቸውን አመልክተዋል። በአፍሪካ ህብረት መሪነት በሶማሊያ፣ ደቡብ ሱዳንና ሱዳን ሰላም ለማምጣት በዲፕሎማሲያዊ ስራና ሀብት ማሰባሰብ የሚደረጉ ጥረቶችን የበለጠ ለማጠናከር በቁርጠኝነት እንደሚሰሩም ተናግረዋል። ኢትዮጵያ በአፍሪካ ህብረት የሰላምና ደህንነት ምክር ቤት ባላት ሚና በቀጠናው ሰላምና መረጋጋትን ለማስፈን እየተደረጉ ያሉ የጋራ ጥረቶችን መደገፏን እንድትቀጥል ጥሪ ማቅረባቸውን ከህብረቱ የተገኘው መረጃ ያመለክታል። ሀገራዊ ለውጡን ተከትሎ በሁሉም ዘርፍ የተገኙ ስኬቶችን አጉልቶ ለማሳየት ሚዲያና ኮሚኒኬሽን ባለሙያዎች የላቀ ሚናቸውን ሊወጡ እንደሚገባ በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ተናገሩ። ድህረ እውነት ዘመንን በእውነትና እውቀት በሚል መሪ ሀሳብ ለቤንሻንጉል ጉሙዝ ክልል ከፍተኛ አመራሮች እንዲሁም የሚዲያና ኮሚኒኬሽን ባለሙያዎች ስልጠና እየተሰጠ ነው። በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ እንደተናገሩት ሀገራዊ ለውጡን ተከትሎ በሁሉም ዘርፍ የተገኙ ስኬቶችን አጉልቶ ለማሳየት የሚዲያና ኮሚኒኬሽን ባለሙያዎች የላቀ ሚናቸውን ሊወጡ ይገባል። በእውቀት ላይ የተመሰረተ እውነተኛ መረጃ ለህብረተሰቡ በማድረስ የኢትዮጵያን ከፍታ የሚያሳዩና የጠላቶችን ሴራ የሚያጋልጡ የኮሚኒኬሽን ስራዎች ላይ ማተኮር እንደሚገባ ገልጸዋል። ዘርፉ ገዢ ትርክትን ለህብረተሰቡ ለማስረጽ ዋና መሳሪያ መሆኑን ገልጸው ለአመራሩና ለኮሚኒኬሽን ባለሙያው ግንዛቤ ማሳደግ የሚያስችል የአቅም ግንባታ ስልጠና እየተሰጠ እንደሚገኝ ጠቁሟል። በብልጽግና ፓርቲ የቤንሻንጉል ጉሙዝ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢሳቅ አብዱል ቃድር በበኩላቸው በክልሉ ከለውጡ ወዲህ ህብረ ብሔራዊ አንድነትና ወንድማማችነት ተጠናክሯል ብለዋል። እንደዚያ ዘገባ ስልጠናው ለ3 ተከታታይ ቀናት የሚሰጥ ሲሆን የክልሉ ከፍተኛ አመራሮች እንዲሁም የሚዲያና ኮሚኒኬሽን ባለሙያዎች እየተሳተፉ ይገኛሉ። አዲስ ሚዲያ ኔትወርክ የሜን በቀጥታ የሚተላለፍላችሁን ዜና አዲስን ነው በመከታተል ላይ ያላችሁ ተመልካቾቻችን። አጫጭር ጉዳዮችን አስቀድመናል። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ትምህርት ቤቶችንና የማህበራዊ ተቋማትን ከአዋኪ ድርጊቶች በመጠበቅ እንዲሁም ከጸጥታ ተቋማትና ከነዋሪው ጋር ተቀራርቦ በመስራት አመርቂ ውጤት መመዝገቡን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ገለጸ። ቢሮው የ2017 በጀት ዓመት የ9 ወራት የመልካም አስተዳደርና አገልግሎት አሰጣጥ አፈጻጸሙን ገምግሟል። ሪፖርተራችን ጸጋ ታደለ ተጨማሪ የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ የ2017 በጀት ዓመት የ9 ወራት አፈጻጸሙን ገምግሟል። ህብረተሰቡን በማሳተፍ በተሰሩ ስራዎች አበረታች ውጤት መገኘቱን የቢሮው የአደረጃጀት ዘርፍ ምክትል ኃላፊ አቶ ሚደቅሳ ከበደ ተናግረዋል። ከህዝብ ለመጡ ቅሬታዎች ምላሽ ከመስጠት በትምህርት ቤት አካባቢ ያሉ አዋኪ ድርጊቶችን ከመቆጣጠርና እርምጃ ከመውሰድ አንጻር ቀጣይነት ያለው ስራ መሰራቱንም ጠቁመዋል። ከጸጥታና ደህንነት አኳያ በተለይ ትምህርት ቤት ትውልድ የሚገነባበት ልጆች የሚያድጉበት ሆኖ ሲያበቃ በዙሪያ ላይ ያሉ አዋኪ ድርጊቶች የሚረብሹት በተለይ ለጸጥታችን ስጋት የሚሆኑ የአዋኪ ድርጊቶች የሚከናወኑባቸው ጫት ቤቶች፣ ሺሻ ቤቶች፣ ቁማር ቤቶች እርምጃ በመውሰድ ነፃ የመማር ማስተማሩ ሂደት እንዲቀጥል ከማድረግ አኳያ
በበጀት ዓመቱ ትላልቅ ስራዎች ተሰርቷል። በትራንስፖርት አገልግሎት አሰጣጥ ላይ የሚታዩ ክፍተቶችንና ከዚህ ጋር ተያይዞ የሚከሰቱ ህገወጥ ድርጊቶችን ከመከላከል አንጻር ስራዎች መሰራታቸውንና በከተማዋ የተለያዩ አካባቢዎች የተከናወኑ የኮሪደር ልማቶች ለዚህ የራሳቸውን አስተዋጽኦ ማበረከታቸውንም ጠቅሰዋል። ከትራንስፖርት አኳያም ስናይ በተለይ የባጃጅ ትራንስፖርት አገልግሎት የከተማችን ታርጋ ሳይኖራቸው ህጋዊ ስምሪት ሳይኖራቸው ከ4800 በላይ ባጃጆች አንዳንዴም ለወንጀል ድርጊት ማስፈጸሚያ ለጠላት መጠቀሚያ ሆነው የነበረውን እህቶቻችን ጌጣጌጥና ቦርሳ ይነጠቁበት የነበረውን ህጋዊ መሰረት የማስያዝ ስራ በስፋት ተሰርቷል። የኮሪደር ልማታችን በተለይ ለጸጥታችን ትልቁ ጸጋ ሆኖ እንዳለ መሰረተ ልማቱን የመጠበቅ የመንከባከቡ ስራ ተጠናክሮ የቀጠለበት ሁኔታ ነው ያለው። በመድረኩ የነበሩ ተሳታፊዎችም ቢሮው እያከናወነ ያለው ተግባር የሚበረታታ እንደሆነ ጠቅሰው የዋጋ ንረትን የሚያባብሱ ድርጊቶችን ከመቆጣጠር እንዲሁም ሌሎች መሻሻል አለባቸው ያሏቸው ጉዳዮች ላይ አስተያየት ሰጥተዋል። ትራንስፖርት አሁንም ራይድ ላይ ያልተፈቱ ስራዎች ብለን ይቀራሉ ብለን የምንለው ባንክ ቤቶች አካባቢ ላይ ሸዋሸዋ በተለምዶ ሸዋሸዋ ተብሎ የሚሰራ ባንክ ቤቶች ላይ በምናምን እየነኳቸው የሚዘረፉ እህቶቻችን በርካታ ናቸውና እሱ ላይ ትንሽ አልተሰራም። ይህንን ትምህርት ቤቶች ላይ ገብቶ የማየት ስራና አዋኪ የትምህርቱ ስራ እንዳይስተጓጎል በእርግጥ ከትምህርት ቤቱ ርቆ ያሉ ጫት ቤቶች፣ መጠጥ ቤቶች አሉ። እነዚህ እንደ ወረዳችን የተሰራበት ስራ ነው፣ ተሰርቶበታልም። ትልቁ ነገር የሃይማኖት ተቋማት የሰው ልጅ አይምሮ መገንባት ነው። ከተለያየ አይነት ቅድም ከተባሉት ጥቃት፣ አዋኪ ነገሮች የስነ ምግባር ስነ ልቦና መገንባት ስለሆነ ይህንን ስነ ምግባራቸውን ከመገንባት አንጻር በጋራ አብረን ለመስራት ስፔሻሊ ደግሞ ትምህርት ቤቶች ላይ አሁን ቢያገናኙንና በቀጣይ እነዚህ ነገሮች አብረን ብንሰራ። ከተሳታፊዎች የተነሱ አስተያየቶች ትክክል መሆናቸውን ጠቁመው በቀጣይ ስራው ተጠናክሮ የሚቀጥልባቸው አቅጣጫዎች መሆናቸውን የገለጹት ደግሞ የቢሮው የሰላም እሴት ግንባታ ዘርፍ ምክትል ኃላፊ አቶ ተስፋዬ ጫኔ ናቸው። ቅድም በመድረክ ላይ እየታዩ የተለያዩ እንደዚህ በተለምዶ ሸዋሸዋ የሚባሉ ይሄ ምንጠቃ ምናምን ነገሮች አሁንም አሉ። ነገር ግን በቀጣይ አንዱ የእቅዳችን አካል አድርገን በመሆን ከህዝቡ ጋር እጅና ጓንት በመሆን በመስራት የበለጠ በሚቀጥለው ዓመት ደግሞ ከዚህ ዓመት የተሻለ ውጤቶች እናመጣለን ብዬ አስባለሁ። ለዚህ የተለያዩ ቴክኖሎጂዎችን አብልጽገናል። በዚህ ላይ 8882 ብሎ መረጃ የሚሰጡባቸው ሁኔታዎች ካሉ የበለጠ ምንም እንኳን ግዴታ ወንጀለኛን እዛው እጅ ከፍንጅ ብቻ ማስያዝ ብቻም ሳይሆን መረጃዎችን በመስጠት የበለጠ ወንጀልን በመከላከል ሂደት ላይ ሁሉም ሰው አስተዋጽኦን የሚያደርግባቸው ሁኔታዎች አሉ ብዬ አስባለሁ። የከተማውን ሰላም የማስጠበቅ ኃላፊነት የጋራ በመሆኑ ህብረተሰቡ አሁንም ተሳትፎውን አጠናክሮ ሊቀጥል ይገባልም ተብሏል። በአዲስ አበባ ከተማ የሁሉም ትምህርት ቤቶች መምህራንና የትምህርት አመራሮች በዘርፉ በተመዘገቡ ውጤቶችና ባጋጠሙ ችግሮች እንዲሁም በከተማዋ እየተከናወኑ ባሉ የለውጥ ስራዎች ላይ ውይይት እያካሄዱ ነው። በእውቀትና በስነ ምግባር የታነጸ ትውልድ ለመገንባት በሚደረግ ጥረት ውስጥ መምህራንና የትምህርት አመራሩ ከፍ ያለ ድርሻ ያለው በመሆኑ ውይይቱ መካሄዱን የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ካሳሁን አንዱ አለም እዚህ ስቱዲያችን ይገኛል። ከሱ ጋር ጥቂት ቆይታ እናደርጋለን። ካስሽ እንኳን ደህና መጣ። ደህና ቆየሽኝ። እሺ መልካም። በውይይቱ ምን ሀሳብ ተነሳ? አጠቃላይ ያሉ መረጃዎች ብታጋራ። መልካም፣ በጣም አመሰግናለሁ። መግቢያሽ ላይ እንዳነሳሽው እንግዲህ አዲስ አበባ ከተማ አስተዳደር ትምህርት ቢሮ በመላው ከተማ በሚገኙ በሁሉም ክፍለ ከተሞች በሚገኙ በተለይም ደግሞ በመንግስት ትምህርት ቤቶች በሚገኙ መምህራንና የትምህርት ማህበረሰብ አመራሮች የትምህርት ማህበረሰቡ የትምህርት ቤት ርዕሳነ መምህራን ሱፐርቫይዘሮችና አጠቃላይ የትምህርት አመራር ከሚባሉት አካላት ጋር ሰፊ ውይይት እየተከናወነ ነው የሚገኘው። እንግዲህ በዋናነት ይህ ውይይት ቀደም ተብሎ እንደተነሳው በከተማዋ ባሉ ትምህርት ቤቶች ላይ የሚስተዋሉ ችግሮች ምንድናቸው፣ የተማሪዎችን ስነ ምግባር የተማሪዎችን ውጤት ከፍ ለማድረግ ዋና ዋና መሰረታዊ የተቀመጡ እንግዲህ በጥናት ተለይተው የተቀመጡ ዋና ዋና ጉዳዮች አሉ። ከነዚህ አንጻር እስካሁን ስኬቶቻችን ምን ይመስላሉ፣ የነበረብንን ጉድለትስ ምን ይመስላል፣ ማስተካከል የሚጠበቅብን ከተማ አስተዳደሩ መንግስት እንደ መንግስት ማስተካከል የሚጠበቅበት ዋና ዋና ጉዳይ የትኛው ነው፣ እንዲሁም ደግሞ ከዚህ በተጨማሪ የትምህርት ማህበረሰብ የሚባለው መምህራን፣ ተማሪዎች፣ ወላጆች፣ የትምህርት ቤት አመራሮች ደግሞ ማስተካከል የሚገባቸው ዋና ዋና ጉዳዮች የትኞቹ ናቸው፣ በቀጣይ በሚከናወኑ ሀገር አቀፍ እንዲሁም ደግሞ ከተማ አቀፍ ፈተናዎች ላይ የተማሪዎቹ
ውጤት የተሻለ እንዲሆንና ከፍተኛ ውጤት ማስመዝገብ ይችሉ ዘንድ ምን አይነት ተግባራት መከናወን ይጠበቃል? ከዚህ በተጨማሪ ተማሪዎች እንዳጠቃላይ እንደ ሀገር ደግሞ የተማሪዎች ስነ ምግባርስ ውጤት የሚጠበቀውን ያክል ማደግ ይችል ዘንድ ምን አይነት ተግባራት መከናወን ይጠበቅባቸዋል በሚሉ ጉዳዮች ላይ ነው እንግዲህ ውይይት እየተከናወነ የሚገኘው። ቀደም ብዬ እንዳነሳሁት በአዲስ አበባ በሚገኙ ሁሉም የትምህርት ቤቶች ላይ ነው ውይይቱ እየተከናወነ የሚገኘው። አዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በተለያዩ ትምህርት ቤቶች ተገኝተው እንግዲህ አጠቃላይ የውይይት ሂደቱን ተከታትለዋል። በተወሰኑ ትምህርት ቤቶች ላይም የትምህርት ቤት የውይይቱንም አስጀምረዋል። እንግዲህ መልእክትም አስተላልፈው ነበረ። በተለይም ከኛ ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ አጠቃላይ ይህ ውይይት ዋና አስፈላጊነቱ እንግዲህ እስካሁን የሚስተዋሉ ችግሮች ምንድናቸው፣ ለወደፊቱ መፍትሄስ የትኞቹ ያስፈልጋሉ በሚሉ ጉዳዮች ላይ የተናበበና የጋራ ቅንጅት ለመስራት ከትምህርት ማህበረሰቡ ጋር ተናቦ ውጤት ለማምጣት በማስፈለጉ ይህ ውይይት መዘጋጀቱን አንስተዋል። አጠቃላይ የሰጡን አጭር ማብራሪያ አለ። በተለይም ደግሞ ይህ ውይይት ዋና አስፈላጊነቱ ምንድነው የሚለውን የሰጡን ማብራሪያ አለ። እሱን ተከታትለን እንመለስ። ጋር ከትምህርት አመራር ጋር መወያየት ስለ ሀገር ማውራት ነው። የሀገር ትልቁን ኃላፊነትና ድርሻ ወስዶ ሀገርን በማስቀጠል ትውልዶችን በማዘጋጀት ሂደት ውስጥ የማይተካ ሚና የሚጫወተው ይህ ሴክተር ስለሆነ በትኩረት ውይይቱ እየተመራ ይገኛል። ይሄ ደግሞ ከመምህርነት ዘንድ ሀሳብን በነጻነት የመግለጽ ዲሞክራሲያዊ ውህደትን ለማረጋገጥ የሚታዩ ህጸጾችና ግድፈቶችን እንደ ሴክተራቸው የሚያነሱበት እሱን ደግሞ በጋራ በአንድ ክንድ ተደራጅተን ለውጤት የምንታትርበት ስራ ስለሆነ ይሄ ትልቅ አቅም የሚፈጥር ውይይቶች ናቸው። ከመምህራን ጋር የምናደርገው ውይይት መምህር ስለ ትውልድ ነው የሚያስበው፣ ስለ መጣ እድላችን ነው የሚያወራው። ትውልድን በማዘጋጀት ሂደት ውስጥ በሚኖረው አጠቃላይ ቅድመ ዝግጅት ውስጥ መሆን የሚገባውና የሚጠበቀውን ነገር ፎርዋርድ ያደርጋል። እሱም አቅም በፈቀደ ሌሎች ባለድርሻ አካላትን እያሳተፉ መሄድ ይጠይቃል። ቀደም ብዬ እንዳነሳሁት እንግዲህ ዶክተር ዘላለም ከዚህ በተጨማሪ ደግሞ እንግዲህ መምህራን የትምህርት ማህበረሰብ አመራሮች የሚያነሷቸው የተለያዩ አይነት ጥያቄዎች አሉ። የተማሪዎችን ውጤት ማሻሻል በሚቻልባቸው ደረጃ ላይ እንዲሁም ስነ ምግባራቸው በሚጠበቀው ልክ ከተማዋ የምታከናውናቸው ከዚህ ከቀዳማይ ልጅነት እንዲሁም ደግሞ ከትምህርት ለትውልድ ጋር በተገናኘ የተማሪዎችን ውጤት ለማሻሻል የሚከናወኑ በጣም በርካታ ተግባራት መኖራቸው ይታወቃል በከተማው። እነዚህ ተግባራት በተቀናጀ መልኩ የተማሪዎች ውጤት የተሻሻለ ይሆን ዘንድ በስነ ምግባሩን ከፍተኛ የተመሰከረላቸው ተማሪዎችና ትውልድ መዘገብ ይፈጠር ዘንድ ምክንያቱም የነገዋ ሀገር ተስፋዎቹ የነገዋ ሀገር ተረካቢዎች የዛሬ ትውልዶች በመሆናቸው እንግዲህ የትምህርት ማህበረሰቡ ይሄንን ማሳካት በሚቻልባቸው ጉዳዮች ላይ የሚያነሷቸው የተለያዩ ጥያቄዎች አሉ። ወላጆች ሊያሟሏቸው የሚገባ የትምህርት ማህበረሰቡ ራሱ መምህራንና የትምህርት አመራሮቹ ሊያሟሏቸው የሚገባ ከዚህ ባሻገር ደግሞ ከተማ አስተዳደሩ በህግና አሰራርም ሊያስተካክላቸው የሚገቡ የተለያዩ ጉዳዮች እንዳሉ መምህራኑ ያነሳሉ። እነዚህ የሚያነሷቸው የትምህርት ማህበረሰቡ አጠቃላይ የሚያነሷቸውን ችግሮች በየዘርፉ ለመፍታት ከተማ አስተዳደሩ መፍታት ያለበትን ከተማ አስተዳደሩ ለመፍታት ወላጆችና መምህራን መፍታት ያለባቸውን እንዲሁ በድርሻቸው እንዲሁም ደግሞ በከተማ አስተዳደሩ በሚባልም ደረጃ ደግሞ ከወረዳ ጀምሮ እስከ ከተማ አስተዳደር ድረስ በክፍለ ከተማ ደረጃና በተለያየ እርከኖች የአስተዳደር እርከኖች ላይ መፈታት ያለባቸውን ችግሮች ለመፍታትም ይህ ውይይት እንግዲህ በጣም በርካታ ሰፊ ውይይቶች ሰፊ ሀሳቦች የሚነሱበት ስለመሆኑ አንስተዋል። መምህራንም የትምህርት ቤት አመራሮችም በጣም ሰፊ እና የተለያዩ ሀሳቦችን በነፃነት እያነሱ ስለመሆናቸው አንስተዋል። ከአሁን በኋላ ከተማ አስተዳደሩ ምን አይነት እርምጃዎችን ለመውሰድ አስቧል? የመንግስት አስተዳደር ውስጥ መንግስትስ ምን አይነት መፍትሄዎችን ለመውሰድ አስቧል? ተማሪዎቹና መምህራን የሚያነሷቸውን ጥያቄዎች ለመፍታት ምን ያክል ዝግጁ ነው የሚለውን ጉዳይ በተመለከተ ጠይቀናቸው እንግዲህ ዶክተር ዘላለም ተከታዩን ምላሽ ሰጥተውናል። ስትወያይ የሚያነሱን ጥያቄዎች እንዲፈታላቸው እንዲመለስላቸው ይፈልጋሉ። ቢሮ ከተማ አስተዳደሩም ዝግጁ ነው ማለት ነው ይሄን ለመመለስ። በመንግስት መመለስ የሚገባቸው በከተማ አስተዳደሩ መመለስ የሚገባቸው በትምህርት ቢሮ መመለስ የሚገባቸው በትምህርት ቤት መመለስ የሚገባቸው በወረዳ በክፍለ ከተማ የሚነሱ ጥያቄዎችን እንደየፈርጃቸው ፈርጆ ምላሽ እንዲሰጥ የቅድ አካል አድርገን እንሄዳለን። ይሄ ደግሞ የትምህርት ዘመኑ ማጠቃለያ ምዕራፍ ላይ ስለሆንን መምህራን ደግሞ የለፉበትን የደከሙበትን አዝመራቸውን የሚያጭዱበት የሚሰበስቡበት ወቅት ስለሆነ ለቀጣይ ለትምህርት ዘመን ደግሞ መደላደል ስለሚሆን ለቅድመ ዝግጅትም ለእቅድ ዝግጅትም መሰረት ስለሚሆን እቅዳችን ውስጥ አካተን ልንመልሳቸው የምንችላቸው መሆኑን እንዲታወቅ ይፈለጋል።
እንግዲህ ቀደም ብዬ እንዳነሳሁት ዶክተር ዘላለም በተለይ አጠቃላይ ውይይቱ ዓላማ ምን ይመስል ነበረ? መንግስትስ ከተማ አስተዳደሩ በመምህራንና በትምህርት ማህበረሰቡ ዘንድ የሚነሱ ችግሮችን ለመፍታትና የመፍትሄ አቅጣጫዎችን ለማስቀመጥ የሚያከናውናቸው ዝግጁነቱ ምን ይመስላል የሚለውን ላነሳንላቸው ጥያቄ የሰጡን ማብራሪያ ይሄንን ይመስል ነበረ። በአጠቃላይ ውይይቱ እንግዲህ ቀደም ብዬ እንዳነሳሁት በሁሉም የከተማ አስተዳደሩ ትምህርት ቤቶች ነው እየተከናወነ የሚገኘው። እንግዲህ በቀጣይ የእቅድ ዝግጅቶች ይኖራሉ። ለቀጣይ ዓመት እቅድ እየታቀደ ነው የሚገኘው። ከተማ አስተዳደሩም ትምህርት ቢሮ ዛሬ የሚነሱ ችግሮች በቀጣዩ እቅድ ተካተው የመፍትሄ አካል ሆነው የሚቀርቡ ይሆናል። በቀጣይ ግን የሚከናወኑ ሀገር አቀፍና ከተማ አቀፍ ፈተናዎች ላይ የተማሪዎች ውጤት የፈተና ዝግጅቱ ምን ይመስላል የሚለውን የተማሪዎቹ ውጤትም የተሻሻለ እንዲሆን ምን መደረግ አለበት በሚለው ላይ ሰፋፊ ጉዳዮች እየተነሱ ነው። በምሽት የዜና ወጃ ሰዓታችን ደግሞ ተጨማሪ መረጃዎችን ለተመልካቾች እናደርሳለን። አመሰግናለሁ ካሳሁን ስላደረስከን መረጃ። መልካም ቀን። አመሰግናለሁ። ተነስቻለሁ። አሁን ልዘጋጅ ነው ለውጣ። ጸጥ ረጭ ባለው ሌሊት መንገደኞች ነን። እዚህ ከተማዋ ሌቱን ቀድማ ነቅታለች። በጨለማና ብርሃን፣ በወገግታና ድንዝዝ፣ በሹክሹክታና ሁካታ መሃል ልናሳውቀው ልናነቃቃው ሁሌም ተጓዦች ነው። ከአፍሪካ ትልቁ ክፍት ገበያ መርካቶ ምርቶችና ዕለታዊ ፍጆታዎችን ሊያገበያይ ነቅቶለታል። በሕይወት መንገድ ላይ በታገደውና ባልተረጋገጠው ዓለም መሃል እንመክራለን። ዛሬ ከምንመለከታቸው ዋና ዋና ጉዳዮች መካከል አዲስ ሚዲያ ኔትወርክ የማወቅ ጉጉቶን ለመሙላት የማይገባበት የማይደርስበት ስፍራ የለም። በመታመን መንገድ በጥራት ደግሞም በሚዛናዊነት እንጓዛለን። ዋጋ ካላት ከእያንዳንዷ ቅጽበት ጀርባ ነገን አሻግሮ ለማየት በሚደፍሩ አይኖች በዚህ ስፍራ የአፍሪካውያን ድል ከፍታ ተዘክሮበታል። ከእያንዳንዷ ታሪካዊ ቅጽበትና ካልተነገሩ ታሪኮች ጀርባ ለድምፁ ኃይል ነን። በዚህ ጥድፊያ በተሞላው ዓለም ፕላዛዎች የእፎይታ መስክ ሆነዋል። በዚህ ስፍራ የአፍሪካውያን ድል ከፍታ ተዘክሮበታል። ከእያንዳንዷ ታሪካዊ ቅጽበትና ካልተነገሩ ታሪኮች ጀርባ ለድምፁ ኃይል ነን። በዚህ ጥድፊያ በተሞላው ዓለም ፕላዛዎች የእፎይታ መስክ ሆነዋል። ከሌሊቱ 9 ሰዓት አዲሱ የስራ ባህል ከተማዋን አንቅቷል። በስኬትና ተግዳሮት መሃል ቆመን የማወቅ ጉጉቶን እንሞላለን። ከአዲስ ሚዲያ ኔትወርክ ከአዲስ ሚዲያ ኔትወርክ እውነተኛውን ዓለም በሚገልጥ ጋዜጠኝነት በትላንት በዛሬና ነገ መሃል የትውልድ ድምፅ ነን። ቀጥለናል ተመልካቾቻችን። ዜና አዲስ ወደ እናንተ መድረሱን እንደቀጠለ ነው። ከሳውዝ ጌት መገናኛ 22 መስቀል አደባባይ እየተሰራ ያለውን የኮሪደር ልማት ስራን በአጭር ጊዜ ለማጠናቀቅ ከፍተኛ ርብርብ እየተደረገ መሆኑን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ገለጹ። ስራው በጥራትና በፍጥነት እንዲጠናቀቅ ለማድረግ አሻራቸውን እያኖሩ ለሚገኙ የኮሪደር ልማት ሰራተኞች የምስጋና መርሃ ግብር ተካሂዷል። ዳንኤል መላኩ
የኮሪደር ልማት ስራው በጥራትና በፍጥነት እንዲጠናቀቅ ለማድረግ አዲስ አበባ ከተማ ስሟን የሚመጥን እንድትሆን ለማስቻል አሻራቸውን እያኖሩ ያሉ የኮሪደር ልማት ሰራተኞች የምስጋና መርሃ ግብር ተካሂዷል። በዚህ ወቅት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የጋራ ልማትን በጋራ በመስራት እና ሌት ተቀን በመትጋት አካባቢያችን እያለማን እንገኛለን። ይህንንም ለማሳካት ከሳውዝ ጌት መገናኛ 22 መስቀል አደባባይ የኮሪደር ልማትን ለማጠናቀቅ በልዩ ትኩረት እየተሰራ ስለመሆኑ አንስተዋል። በመጠናቀቅ ላይ ያለ እና ስታምፕድ ኮንክሪት እያደረግን ነው ያለ ነው። የተወሰኑ የጀንክሽን ስራዎችና የስታምፕድ ኮንክሪት ስራዎች የፖል ተከላ ስራዎች ናቸው የሚቀሩን። የስታምፕድ ኮንክሪቱም አብዛኛው ስራ ተሰርቷል። የተወሰኑ ሴክሽኖች ይቀራሉ። እነሱን ለማጠናቀቅ ጥረት እየተደረገ ነው ያለው። የመንገድ መብራት ተከላም ዛሬ ቴስት ይደረጋል። አንድ ፖል አቆመን በተከታታይ ስለምንሰራ በአጭር ጊዜ ውስጥ ለማጠናቀቅ ጥረት እየተደረገ ነው ያለው። የግሪነሪ ስራም ጎን ለጎን እየተሰራ ነው ያለው። የፓርኪንግ የተርሚናል ስራዎችም አብረው ጎን ለጎን እየተሰሩ ናቸው ያሉት። አስፓልት የማድረግ ስራዎች የተወሰኑት ተሰርተዋል። የተወሰኑትን ደግሞ በቅርቡ እናደርጋለን። አጠቃላይ የፕሮጀክቱ ስታተስ እንግዲህ መሀል ከተማ እንደመሆኑ በህንፃዎች አካባቢ የሚያልፍ እንደመሆኑ የተለያዩ እንትኖች አሉት፣ ሀስሎች አሉት። ግን እነሱን አልፈናቸዋል አሁን። በዚህ አካባቢ ከፍተኛ የህዝብ ፍሰት ያለበት ቢሆንም አካባቢውን የሚመጥን ስራ እየተሰራ መሆኑንና የመኪና ማቆሚያና የፓርኮች ግንባታ ከፍተኛ ትኩረት ተሰጥቷቸው እየተሰሩ እንደሚገኙ አቶ ጃንጥራር ገልጸዋል። መሀል ከተማ እንደመሆኑ የህዝብ እንቅስቃሴ ያለበት ነው። የህዝብ እንቅስቃሴ ያለበት በመሆኑ ሌሎች ነገሮችን ለማካተት የብስክሌት የመሳሰለውን ነገር እንኳ ባይዝ በውስጡ ግን የመሰረተ ልማቶችን ዘላቂ በማድረግ ክሮሲንጎቹን የሚያስፈልጉትን የፒቪሲ አይነቶች ወደ ውስጥ በመቅበር ሙሉ የሆነ የመስመር ላይኖችን ከውሃ፣ ከስዌር፣ ከቴሌ፣ ከመብራት፣ ከኢንቴሊጀንት ትራንስፖርት ሲስተም ጋር ያሉትን በሙሉ ሴኩሪቲ ሲስተም ጋር ያሉትን በሙሉ አጠናቀናል። አሁን ጃንክሽኖችን ቆርጠን እነዚህን እያሻገርን ነው ያለ ነው። በዚህ መሀል ደግሞ ፓርኪንጎች፣ ፓርኮች ለምተዋል። ተርሚናሎች ለምተዋል። የህዝብ መጸዳጃ ወይም ደግሞ የንጽህና አገልግሎት መስጫዎች እየለሙ ናቸው ያሉት። ጥሩ የሆነ ስታተስ ላይ ነው ያለው። ከውራኤል ወደ አትላስ ያለችውም ሴክሽንም የባከር ብስቶንና የካፒንግ ስራ እያጠናቀቅን ነው ያለ ነው። በቅርብ ጊዜ እነዚህን አጠናቀን ለአገልግሎት ክፍት እናደርጋለን። የኮሪደር ልማት ስራውን በፍጥነትና በጥራት ከማከናወን ጎን ለጎን በልማቱ ላይ ተሳታፊ የሆኑ ሰራተኞችን አብሮ የመብላትና አብሮ የመስራትን ባህል ለማዳበር እየተሰራ ያለው ተግባር መበረታታት ያለበትና ሁሉም እንደ አቅሙ መሳተፍ ያለበት እንደሆነም ተናግረዋል። እዚህ ለሚደክሙ ኮንክሪት ጋር የሚታገሉ እናቶች፣ እህቶች ናቸው። ማታ የሚሰሩ ናቸው። ይደክማቸዋል። እውነት ለመናገር በጣም ስራው የጉልበት ስራ ስለሆነ አብዛኛው ስራ በጣም ፈታኝ ነው። ይህንን ፈታኝ ስራ ምግብ የሚያካፍሉ ማዕድ የሚያጋሩ አብረን እንብላ የሚሉ ሰዎች ሲኖሩ ደግሞ በጣም ደስ ይላል። ሌሎችም እንደዚሁ መሳተፍ መቻል አለባቸው። እስካሁን ለተሳተፉት ደግሞ በከተማ አስተዳደሩ ስም ማመስገን እፈልጋለሁ። ከሳውዝ ጌት መገናኛ 22 መስቀል አደባባይ የኮሪደር ልማት ስራ ላይ የተሳተፉ የሚገኙ ሰራተኞችም የምስጋና መርሃ ግብሩ በትጋትና በልዩ ትኩረት ለመስራት ያግዘናል ብለዋል። ሰራተኛ ብዙ ጊዜ የተወሰነ ነገር ስታደርግለት ሞቲቭ ታደርገዋለህ። ያው ለማነሳሳት እጅግ በጣም ይጠቅማል ማለት ነው። ስለዚህ ያው ይህንን ድርጅታችን ምሳ ግብዣ ማድረጉ አንድም በስራው ደስተኛ መሆኑን፣ ሁለተኛ ደግሞ እንደዚህ አይነት ነገሮችን ማበረታታት ለሌላውም ተሞክሮ ለመስጠት ልምድ ለማድረግ ያህል ነው። ቻይኖች ጋር ነበር 24 ሰዓት የተለመደው። አሁን ግን እዚሁ እኛው ሀገራችን ላይ ባለሙያ 24 ሰዓት መስራት እንደምችል እና በሳምንት ውስጥ ትልቅ ፕሮጀክትን ማጠናቀቅ እንደምንችል ያመሳከርንበት ፕሮጀክት ነው። የጤና ተቋማት አገልግሎት አሰጣጥ ምን እንደሚመስል ሪፖርተሮቻችን በተለያዩ የከተማዋ ሆስፒታሎችና ጤና ጣቢያዎች ቅኝት እያደረጉ ይገኛሉ። አጠቃላይ የዛሬው ቅኝታቸው ምን እንደሚመስል ሊያስቃኙን ዳንኤል መላኩና አሰግድ ኪዳነ ማርያም በቀጥታ መስመራችን ላይ ይገኛሉ። ዳንኤልን እናስቀድም። ጤና ይስጥልኝ ዳንኤል፣ እንደምን ውለሃል? አንተ እንግዲህ ኮልፌ ጤና ጣቢያ እንደምትገኝ ነው ያለኝ መረጃና በዛ ጤና ጣቢያ የአገልግሎት አሰጣጡን እንዴት አገኘኸው? አመሰግናለሁ። እንደምን ዋልሽ ኢየሩሳሌም፣ እንደምን ዋላችሁ ተመልካቾቻችን። እንግዲህ ቀደም ሲል እንዳነሳሽው አሁን ኤኤምኤን ማለት ነው አዲስ ሚዲያ ኔትወርክ በማለዳ ተገኝቶ እንግዲህ የካቲት 12 ሆስፒታል ሜዲካል ኮሌጅ እና ጃንሜዳ ጤና ጣቢያ አጠቃላይ ያለው አገልግሎት አሰጣጥ ምን ይመስላል ሲል ቅኝት አድርጓል። እንግዲህ በዚህም የተለያዩ የጤና አገልግሎት መስጫ ክፍሎችን ቅኝት አድርገናል። ምን እንደሚመስሉም ቃኝተናል። እንግዲህ ከዚህ ውስጥ የተመላላሽ ሕክምና ክፍል፣ አስተኝቶ ማከም ክፍልና እንደዚሁም ድንገተኛ የሕክምና መስጫ ክፍሎች ምን ይመስላሉ፣ አገልግሎቶች ምን ይመስላል ስንል ዞር
ብለን ቃኝተናል። እዛው ላይ ደግሞ ተጠቃሚዎችንም ወይም አገልግሎትን ለማግኘት የመጡ ታካሚዎችንና አስታማሚዎችንም አናግረናል ማለት ነው። እንግዲህ እንደ አጠቃላይ ከማለዳው ጀምረ እዚህ አካባቢ ላይ ያሉትን ምንድን ነው የሚመስለው፣ የአገልግሎት አሰጣጡ አጠቃላይ ምን ይመስላል፣ ተገልጋዮችስ ምን አይነት ምላሽ አላቸው የለውን ቅኝት ባደረግንበት ወቅት በተለይ እንግዲህ ተመላላሽ ሕክምና መስጫ ክፍል ላይ የተለያዩ ታካሚዎች ሕክምናውን ለማግኘት መጥተዋል። እንግዲህ እንደ የደም ግፊት፣ ካንሰር፣ ስኳርና መሰል ህመሞች ጊዜ የማይሰጡና በተመላላሽ ቀጠሮ ከሚሰጣቸውና ደግሞ ባስ ያለበትን ደግሞ ወደ አስተኝቶ ማከሚያ ክፍል ውስጥ እንዲሄዱ የሚያደርግና ሌላም ደግሞ በተመላላሽ ሕክምና መስጠት ያለበትም ካለ እንደዛ የሚሰጥባቸው ክፍሎች ነው ማለት እንደዚህ ላይ ቅኝት አድርገናል። እዛም ሲገለገሉ ያገኘናቸው ተገልጋዮችም ጥሩ መልካም እይታ እንዳላቸውና በተለይ በሰዓቱ መጥተው የተገለገሉበት ሁኔታ እንዳለ ነው የነገሩን። ከዛ ውጭ እንግዲህ እንደሚታወቀው የካቲት 12 ሆስፒታል ሜዲካል ኮሌጅ ከጠዋቱ ጀምሮ እስከ ጠዋት ነው የሚሰጠው አገልግሎቱ። አሁን እንግዲህ የምንገኝበት የምሳ ሰዓት ላይ እንኳን አገልግሎቱ አልተቋረጠም፣ አገልግሎቱ እየተሰጠ ያለ ነው። ይህንንም መታዘብ ችለናል ማለት ነው። እንግዲህ እንደዚህ አይነት የጤና ተቋማት በባህሪያቸው ህመም መቼ እንደሚመጣ አይታወቅም። መደበኛ ብቻ ሳይሆን ድንገተኛ ህመሞች፣ እክሎች ስለሚገጥሙም እሱንም ማዕከል ባደረገ መልኩ አሁንም አገልግሎቱ እየተሰጠ ነው የሚገኘው ማለት ነው፣ ምሳ ሰዓትን ጨምሮ ማለት ነው። እንግዲህ ከዛ ውጭ ሌሎች ቅኝት ያደረግንባቸው ክፍሎች የህፃናት እና የአዋቂ የተመላላሽ ሕክምና ክፍሎች ናቸው። እንግዲህ የህፃናት ተመላላሽ ሕክምና ክፍልንም አይተናል። እዛም ያሉ ህፃናት እንግዲህ ከሌላ አካባቢ በሪፈር የመጡና እዚህ አገልግሎቱን እያገኙ እንዳሉ ተመልክተናል ማለት ነው። እነሱንም ያሉትንም የህፃናት ወላጆችንም ጠይቀናል። አጠቃላይ እንዴት ነው አገልግሎት አሰጣጡ ምን ይመስላል ስንል እነሱንም ጠይቀናቸዋል። መልካም ሀሳብ ነው እነሱም የሰጡን። እንደዚህ ብዙ ጊዜ ሆስፒታሎች ላይ ከዚህ ቀደም የነበረው መደራረብ፣ ረዥም ቀናት የመመላለስ ነገር ቀንሷል። በሪፈር እንደመጣንም አገልግሎቱን የማግኘት እድል እንዳለ ነው እየገለጹ ማለት ነው። እንግዲህ በተመሳሳይ ጃን ሜዳ ጤና ጣቢያም ያለውን አገልግሎት አሰጣጥ ምን ይመስላል የሚለውን ቅኝት አድርገናል። እዛ እንግዲህ የማዋለጃ ክፍል ላይ ያሉትን እናቶች በሰላም የተገላገሉ እናቶችን አናግረናል ማለት ነው። እነሱ ላይም አገልግሎት አሰጣጡ ምን ይመስላል የሚለውን ማለት ነው። እነሱ ጋርም ተመሳሳይ አይነት ሀሳብ ነው ያለው። ጥሩ አገልግሎት እየተሰጠ እንደሆነ ነው የገለጹልን ማለት ነው። እንግዲህ ከዛ ውጭ በተለይ እንግዲህ የድንገተኛ ክፍል ላይ የቃጠሎ እንደዚሁም ደግሞ የመኪና አደጋና ሌሎች መሰል ድንገተኛ አደጋዎች ያሉበት ክፍልንም ተመልክተናል ማለት ነው። በዛም ክፍል ላይ ያሉት የአገልግሎት አሰጣጥ ተመሳሳይነት ያላቸውና በጥሩ መስተንግዶ እየተስተናገዱ እንደሆነ መታዘብ ችለናል ማለት ነው። እንግዲህ እንደ አጠቃላይ በየካቲት 12 ሜዲካል ኮሌጅ እና እንደዚሁም ደግሞ በጃን ሜዳ የጤና ጣቢያ ላይ ያለው የሕክምና አገልግሎት አሰጣጥን ስንመለከት በመልካም የሚነሳና እንደዚሁም አገልግሎቱን እያገኙ ያሉ ተገልጋዮችም መልካም ሀሳብን ነው እየሰጡን። ይቀጥል፣ ይበርታ፣ እንደዚህ አይነት አገልግሎት አሰጣጦች በመልካም የሚነሱ ናቸው የሚል ነው የሰጡን ኢየሩስ። እንግዲህ ምሽት ላይ በሚኖረን ዘገባ ደግሞ ሌሎች ተጨማሪ መረጃዎችን ይዘን ለተመልካቾች የምናደርስ ይሆናል። እስከዛው መልካም ምሽት። አመሰግናለሁ። መልካም፣ እኔም አመሰግናለሁ ዳንኤል። ወደ አሰግድ ልምጣ። አሰግድ እንደምን ውለሃል? አንተስ ባለህበት የቅኝት ባደረክበት የጤና ተቋም የአገልግሎት አሰጣጡን እንዴት አገኘኸው? አመሰግናለሁ ኢየሩሳሌም። እንደምንውልሻል፣ ተመልካቾችም እንደምንውላችኋል። እኔ እንግዲህ በአዲስ ከተማ ክፍለ ከተማ ወረዳ 12 በሚገኘው የኮልፌ ጤና ጣቢያ ነው የምገኘው ማለት ነው። በዚህ ክፍለ ከተማ ከ10 በላይ ጤና ጣቢያዎች ይገኛሉ። ከነዛ መካከል ደግሞ ይህ እኔ የምገኝበት ኮልፌ ጤና ጣቢያ አንዱ ነው። እንግዲህ በከተማ ከሚገኙ በክፍለ ከተማ ከሚገኙ ጤና ጣቢያዎች በሞዴልነት ከሚጠቀሱ ጤና ጣቢያዎች አንዱ ነው። የጤና ጣቢያ እንግዲህ የተለያዩ አገልግሎቶችን ለነዋሪዎችም ለዚህ ለክፍለ ከተማ ነዋሪዎችና እንዲሁም ደግሞ በዚህ በአዲስ አበባ ዙሪያ ለሚገኙ የሸገር ከተማ ነዋሪዎች እንዲሁም ደግሞ ለኦሮሚያ ክልል ነዋሪዎችም አገልግሎት የሚሰጥ ትልቅ ጤና ጣቢያ ነው ማለት ነው። እንግዲህ ዛሬ በጠዋት ማልደን ተገኝተን እዚህ አገልግሎት አሰጣጡ እንዴት ነው ስንል ምልከታ አድርገናል ማለት ነው። በምልከታችን እንግዲህ በርከት ያሉ ሰዎች አገልግሎት ለማግኘት መጥተው ሲገለገሉ አግኝተናል። ባለሙያዎችም እንግዲህ በስፍራቸው ተገኝተው ሲያገለግሉ ተመልክተናል ማለት ነው። በተለይ ደግሞ በዚህ ጤና ጣቢያ በየቀኑ በመቶዎች የሚቆጠሩ ተገልጋዮች እየመጡ የሚገለገሉበት ነው። በተለይ ደግሞ እናቶችና ህጻናትን በተመለከተ ከፍተኛ የሆነ አገልግሎት የሚሰጥበት ተቋም ነው ማለት ነው። በተለይ እናቶች በየቀኑ ከ200 እና ከ300 በላይ እናቶች በየቀኑ እየመጡ ክትትል ያደርጋሉ፣ ሌሎች ሕክምናዎችን ያደርጋሉ ማለት ነው። ይህንን ከጠዋት ጀምሮ ባደረግነው ምልከታ እኛም መመልከት ችለናል ማለት ነው። እንግዲህ በዚህ ጤና ጣቢያ ውስጥ ደግሞ ከ300 በላይ ሰራተኞችም እንዳሉ ሰምተናል ማለት ነው። ሰራተኞችም እንግዲህ በጠዋት በሰዓታቸው ተገኝተው አገልግሎታቸውን ሲሰጡ ነው እኛም የተመለከት ነው ማለት ነው። ያነጋገርናቸው የተገልጋዮችም እንግዲህ አገልግሎቱ የዚህ ጤና ጣቢያ
የሚሰጠው አገልግሎት አሁን ዛሬ የተሰጠ ያለው አገልግሎት እንደ መደበኛው እንደ ሁሉ ጊዜ ሁሉ በመደበኛው ሰዓት የተሰጠ ይገኛል ማለት ነው። እነሱም እንግዲህ ይሄኛው ጤና ጣቢያ የሚሰጣቸው አገልግሎት በጣም የተሻለና አሪፍ እንደሆነም ገልጸውልናል ማለት ነው። እንግዲህ ከዛ ባለፈም እዚህ አካባቢ ያለው ሁኔታም የተሻለ ነው። በተለይ ጤና ጣቢያው አካባቢ ያለው የጽዳት ሁኔታ የግቢው ማማረም እንግዲህ ለታካሚዎችም ጥሩ ስሜት የሚሰጥና ለእይታ የሚማርክ መሆኑን ተመልክተናል ማለት ነው። በአጠቃላይ እንግዲህ እዚህ ጤና ጣቢያው ሲሰጥ ያለው አገልግሎት እንደ መደበኛው ሁሉ በሌላ ቀን ሲሰጥ እንደነበረው አሁንም የተሰጠ ነው የሚገኘው ማለት ነው። እንግዲህ ያነጋገርናቸው ሰዎችም አገልግሎት የተሻለ እንደሆነ ነግረውናል። እኔም እንግዲህ ከዚሁ የተገልጋዮችን ሀሳብ ጋብዤ ልሰናበት። ኢየሩሳሌም በጣም ጥሩ ነው። እዚህ ሚዲያ ላይ እንደምናወራ ሳይሆን ድሮ ከ6 ዓመት በፊት ወደዛ የመንግስት ጤና ጣቢያ ሰው አይወድም ነበር። አሁን ሁሉ ተቀየረ። ሰው በቃ ደከመን ሰለቸን ሳይል እዚህ ግቢ ውስጥ ያለው ከጽዳት ጀምሮ እስከ መዋተኛ በጣም ምርጥ ክትትል ነው። በጣም በፍጥነት ነው የሚሰሩ። በእንትን ነው ምንድነው በሎኬሽን ነው የሚሰሩት። በጣም ምርጥ ነው እና በራሴ በበኩሌ በጣም ደስ ብሎኛል። እዚህ ከገቡ አንድ ሰው ተወሳሽቶ የሚያወጣ ሰው አላየሁትም። ምንም የተለየ ነገር የለም። ሁሌም ከወረፋችን እስከደረስን ድረስ በስነ ስርዓቱ ነው እንትን የምንለው። የሚያስተናግዱ ሁሌ እንደሚያስተናግዱ መጣን ካርዳችንን ያስቀምጠን ካርዳችን የሚያስተላልፍም አለ። በወረፋችን እንገባለን። ሰው ስለሚበዛ ነው ወረፋ የምንጠብቀው እንጂ ሌላ ምን ችግር የለም። ከመጣን ሰዓት ጀምሮ እንክብካቤያቸው መስተንግዷቸው በጣም ደስ ይላል። አይደለም በቀን በማታ ራሱ ብትመጣ ያለው ነገር በጣም ደስ ይላል። ትሪት ያደርጉሃል። የሆነ ከረፈደበት ራሱ ምን ሆነ ነው ምን ጎድሎ ነው ካርድ አልወጣም ምናምን ብለው ይንከባከቡሃል። መድኃኒት ክፍልም ካርድን ክፍልም ሕክምና ክፍል በጣም አሪፍ ነው። ምንም የተጓደለ ነገር የለም። ሁሉም ነገር ሙሉ ነው። የመጣሁት 4ኛ ጊዜ ነው። በመጣሁት እስካሁን ያየሁት ነገር የለም። አሪፍ ነው። ዛሬ ተሰናግጄ ምሳ ሰዓት ቤቴ እንሄዳለሁ። ለምሳ ቤቴ እንደርሳለሁ። እስካሁን ያየሁት ነገር የለም። ዛሬ ምንም የተለየ ነገር አላየሁም። አሁን እዚህም ተስተናግጄ ወጥቻለሁ። አመሰግናለሁ። ሪፖርተሮቻችን ዳንኤል መላኩና ሰግድ ኪዳነ ማርያም የተለያዩ የጤና ተቋማት አገልግሎት አሰጣጥ ምን እንደሚመስል ቅኝት አድርጋችሁ ስላጋራችሁ መረጃ መልካም ቀን ይሆንላችሁ። ተመልካቾች ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ዜና አዲስን ነው በመከታተል ላይ ያላችሁት። ከኛ ጋር ስለሆናችሁ እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በመዲናዋ የሚገኙ ተቋማት አገልግሎታቸውን ቀልጣፋ ለማድረግ በቴክኖሎጂ መታገዝን ጨምሮ የስራ ቦታዎችን ምቹ የማድረግ ስራን እየሰሩ ይገኛል። እነዚህ ስራዎችም ለተገልጋዩም ሆነ ለሰራተኞች የስራ ተነሳሽነት በመፍጠር ፈጣንና ቀልጣፋ አገልግሎት ለመስጠት እያስቻሉ ይገኛል። የስራ ቦታቸውን ምቹ በማድረግ ለተገልጋዩ እርካታ ከፍ ማለት ከሰሩ ተቋማት መካከልም በኮልፌ ቀራኒዮ ክፍለ ከተማ የወረዳ 5 አስተዳደር አንዱ ነው። የአስተዳደሩን የአገልግሎት አሰጣጥና ምቹ የስራ ቦታ ከመፍጠር አንጻር የተሰሩ ስራዎችን ሪፖርተራችን ተመስገን ይመርቃኝቷል። ዘገባውን አብረን እንከታተል። በመዲናዋ የሚገኙ ተቋማት ምቹ የስራ አካባቢ ያለባቸው አገልግሎት አሰጣጣቸውም ፈጣንና ቀልጣፋ እንዲሆን ለማስቻል ባለፉት ዓመታት በርካታ ስራዎች ተሰርተዋል። በዚህም ልምድና ተሞክሮ ሊቀመርባቸው የሚችሉ ተቋማቶች እውን ሆነዋል። በኮልፌ ቀራኒዮ ክፍለ ከተማ የወረዳ 5 ለዚህ ሁነኛ ማሳያ ነው። ይህ ወረዳ ለሌሎች አዲስ አበባ ወረዳዎች ምሳሌ የሚሆኑ በርካታ የዘመናዊነት መገለጫ የሆኑ ጉዳዮችን በውስጡ ይዟል። አንደኛው ይህ የምትመለከቱት የእንግዳ ማረፊያ ነው። በበርካታ ወረዳዎች የሌለ ግን ደግሞ በወረዳ 5 ያለ በርካታ ተገልጋዮች ሲመጡ የሚያርፉበት ግልጋሎት እስከሚያገኙ ተራ የሚጠብቁበት ትልቅ ቦታ ነው። ከሱ ወደ ታች በኩል ዝቅ ስንል ደግሞ ፋውንቴን አለች። ይህች ፋውንቴን ለዚህ ወረዳ ልዩ ገጸ በረከት እንደዚሁም ውበትን የምትለግስ ናት። በዚህ ቦታ ላይ አዋቂዎች ብቻ አይደሉም፣ ህፃናትም ታሳቢ ተደርገው ለህፃናት በሚመጥን መልኩ የተሰናዱ መጫወቻዎችና ዳይኬሮች አሉ። ይህ አካባቢ ከዚህ ቀደም የጎደፈ ገጽታ እንደነበረው ምቹም እንዳልነበር የአካባቢው ነዋሪዎችና እዚህ ያገኘናቸው ተገልጋዮች ለአዲስ ሚዲያ ኔትወርክ ሀሳብን ሰንዝረዋል። የወረዳው በፊቱና ያሁኑ በጣም ብዙ ልዩነት አለው። በፊት የእንግዳ ማረፊያ ራሱ አልነበረውም፣ አሁን አለው። ደስ ይላል።
ቴራዘውም አልነበረውም። አሁን ተነጥፎ ለእግረኛ ራሱ በጣም ቆንጆ ነው። ቆንጆ ምቹ ነው ያለው። አሁን እንዳንድ ነዋሪ ወይም እንዳንድ ተገልጋይ ሳየው እኔ ዛሬ ስለሆነ አዲስ ነው የሆነብኝ ስመጣ ማለት ነው። ይሄ ለእናንተ ብዬ ሳይሆን እኔ በጣም ተለወጠብኝ ግቢው። በፊት መተን እዛ ጋር ነበረ ቁጭ የምንለው ዝም ብለን መሬት ላይ ማለት ነው። አሁን የእንግዳ ማረፊያ እዚህ ጋር ተሰርቷል። ይሄ ምሽክረው እንደዚህ አምሮበት ተነጥፏል። ሽንት ቤት ራሱ ይጃለው ሽንት ቤቱ በፊት አያስገባም ነበር። አሁን ግን ጽድት ያለ ነው። በቃ በፊት ይሄ ጭቃ ነው መግባትም መውጣትም አትችልም። አሁን ግን ተለይስተጣች ጠዳ ብሎ በጣም ደስ የሚል ሆኗል። ዛሬ ግን ያ በፍጹም ተቀይሯል። ይህ አካባቢ ፍጹም ጽዱና ምቹ፣ ከዚህ በተጨማሪ አገልግሎቱም የተሳለጠ ሆኗል። የነዋሪዎቹ ምስክርነት ነው። እውነት ለመናገር የበፊቱና ያሁኑ በጣም ልዩነት አለው። በጣም የቢሮዎቹ ራሱ ቢሮዎቹ እንዳለ ታድሰዋል። በፊት እንደዚህ አልነበሩም። መስተንግዷቸው ራሱ ልዩነት አለው። ፍጥነታቸው፣ ቴክኖሎጂ በጣም ልዩነት አለው። አሁን በጣም በዚህ ይቀጥልበት ነው የሚለው እኔ። በጣም ደስ የሚል ሁኔታ ነው ያለው። አሁን በጣም አመቺው ሁሉ ነገር እንኳን ግብ እንትኑ ውጩ እንኳን ግቢው ውጩ ራሱ ደስ የሚል ሁኔታ ነው ያለው። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ውጫዊና ውስጣዊ ስራ አካባቢ ምቹነት ለስራ ውጤታማነት ምቹ መደላደል የፈጠረ ለተገልጋዮችና ለሰራተኞችም መነቃቃትን ያመጣ ስለመሆኑ ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ የወረዳው አመራሮች ይናገራሉ። ባለሙያችን አሁን ቅዳሜ፣ እሁድ ማታ፣ ጠዋት በስራ ቦታው ለመገኘት እጅግ በጣም ደስተኛ እየሆነ የመጣበትና ተገልጋዩ አገልጋዩ ለማግኘት እንግልት የማይበዛበት ምልልሶችን በእጅጉ ለመቀነስ ያስቻለን ሁኔታዎች አሉ። ሴክተር ተቋማቶች በራስ ተነሳሽነት ቢሮአቸውን ምቹ ሁኔታ የፈጠሩበት ሁኔታ አለ ማለት ነው። እያንዳንዱ ተቋማት ላይ ስንሄድ በተለይ ማህበረሰቡ እየመጣ ቢሮ ድረስ ምስጋናውን እየቸረ ያለበት ሁኔታ አለ። በኮልፌ ቀራኒዮ ክፍለ ከተማ የወረዳ 5 ዋና ስራ አስፈጻሚ አቶ ሐሚድ ኢማም በበኩላቸው ወረዳው ከዚህ ቀደም ለአገልጋይም ለተገልጋይም ምቹ አልነበረም ብለዋል። ወረዳውን በሁለንተናዊ መልኩ ለመቀየር በተሰጠ ትኩረት የውጭውን ገጽታና የውስጡን አደረጃጀት በሚገባ ምቹ ማድረግ ተችሏል ብለዋል። ወረዳው ከዚህ በፊት በጣም ለአገልግሎት ምቹ ያልሆነ አገልጋይም ተገልጋይም ምቹ ያልሆነ የስራ ቦታ ነበር ማለት ነው። ይህን የስራ ቦታ በመጀመሪያ ችግሩ መቀረፍና መስተካከል አለበት ብለን ሁሉንም ባለድርሻ አካላት አሳትፈን ለተገልጋይም ለአገልጋይም ምቹ የማድረግ የማስዋብ ስራ ሰርተናል። አሁን ላይ የወረዳው ስራ በልምድና ተሞክሮ መልክ ሊቀመር የሚችል ነው ያሉት ዋና ስራ አስፈጻሚው በአገልግሎት አሰጣጥ ዘርፉም በርካታ ለውጥና መሻሻሎች እየታዩ ነው ብለዋል። እነዚህ ለውጦች በቀጣይ ማጠናክሮ መቀጠል ላይ ትኩረት ይሰጠዋል ብለዋል። አገልግሎት አሰጣጡን በጣም የተሻለ ለማድረግ እንደ ወረዳችን ሰፊ የሆነ ስራ እየሰራን ነው። አገልጋይና ተገልጋይ በባለ ጉዳይ ቀን ብቻ ሳይሆን ሰኞ፣ ሮብ፣ አርብ ብቻ ሳይሆን ከዛ ውጭ ባሉ ቀኖችም ባለ ጉዳይ ሲመጣ በክብር የምናስተናግድበት ሁኔታ አለ። በተጨማሪም በየጽህፈት ቤቱ የካሜራ ሲስተም ገጥመናል ማለት ነው። ስለዚህ ቁጭ ብዬ ባለ ጉዳይ ሲመጣ ሲገባ እንዴት እንደሚያስተናግዱ እንዴት እንደሚያናግሩ አጠቃላይ ክትትልና ኦብዘርቬሽን ስራ በእኔ አማካኝነት ይሰራል፣ በጽህፈት ቤት ኃላፊው አማካኝነት ይሰራል። አዲስ ሚዲያ ኔትወርክ ባደረገው ቅኝትም ወረዳው በበርካታ ዘርፎች ውጤታማ ስራዎችን እየሰራ ስለመሆኑ ታዝቧል። በኢትዮጵያና ቻይና መካከል ያለውን የኢኮኖሚና ንግድ ትብብር ይበልጥ የሚያጠናክር ኮንፈረንስ በአዲስ አበባ ተካሂዷል። በኮንፈረንሱ የኢፌዴሪ የውጭ ጉዳይ ሚኒስቴር ሚኒስትር ዴኤታ ክቡር አምባሳደር ሀደር አበበ፣ የኢፌዴሪ የኢንዱስትሪ ሚኒስቴር ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ፣ በኢትዮጵያ የቻይና አምባሳደር ቼን ሃይን ጨምሮ ሌሎች ባለድርሻ አካላት ተሳትፈውበታል። የኢትዮጵያና ቻይና የሁለትዮሽ ግንኙነት ጠንካራና ባለብዙ ወገን መሆኑን ያነሱት የቻይና አምባሳደር ቼን ሃይ ኢትዮጵያ ለአፍሪካ ቀንድ ኢኮኖሚያዊ እንቅስቃሴ አስፈላጊ መሆኗን አንስተዋል። In the whole of the Africa has a good advantage
ኢትዮጵያ በአፍሪካ ቀንድ ላለው ኢኮኖሚያዊ እንቅስቃሴ ወሳኝ ነች። በአፍሪካ ከፍተኛ ተጽዕኖ መፍጠር ካለብን ከኢትዮጵያ ጋር መስራት አለብን። በአሁኑ ሰዓት ትልቅ የኢኮኖሚ አቅም እየገነቡ ካሉ በፈጣን የእድገት ጉዞ ላይ ከሚገኙ ሀገራት መካከል አንዷ ኢትዮጵያ ነች። ኢትዮጵያ የብሪክስ አባል ሀገር ነች። ይህም ለሁለቱም ሀገራት ትልቅ አቅምን ይፈጥራል። ኢትዮጵያ ቀጥተኛ የውጭ ኢንቨስትመንትን ለመሳብ ትልልቅ የሪፎርም ስራ ማከናወኗን የገለጹት የኢፌዴሪ የውጭ ጉዳይ ሚኒስትር ዴኤታ ክቡር አምባሳደር ሀደር አበራ በተለያዩ ዘርፎች ላይ በጋራ ለመስራት አስቻይ ሁኔታዎች መፈጠራቸውን ተናግረዋል። በኢትዮጵያ አዳዲስ የኢንቨስትመንት አማራጮች እየተከፈቱ ነው። ለምሳሌ በአምራች ኢንዱስትሪ፣ ግብርና፣ ኢነርጂ፣ ሎጂስቲክና በዲጂታል ኢኖቬሽን ላይ በጋራ መስራት እንችላለን። ኢትዮጵያ 1.4 ቢሊዮን ሕዝብ መኖሪያ ለሆነችው አፍሪካ ዋነኛ የመግቢያ በር ነች። ከጊዜ ወደ ጊዜ እያደገ ያለው የሀገራቱ የኢኮኖሚና ንግድ ትብብር ትልልቅ የኢንቨስትመንት አማራጮችን እየፈጠረች ለምትገኘው ኢትዮጵያ ወሳኝ መሆኑን ያነሱት የኢፌዴሪ የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ በዛሬው ዕለት የተደረጉት የኢንቨስትመንት ስምምነቶች ኢትዮጵያ ቅድሚያ በምትሰጣቸው ዘርፎች ላይ ያተኮሩ መሆናቸውን ገልጸዋል። የኢንቨስትመንት አማራጮች እኛ ቅድሚያ የምንሰጣቸው ዘርፎች አሉ እንደ ሀገር። በተለይ የአምራች ኢንዱስትሪ ዘርፉ አንዱ ነው። ይሄ የአምራች ኢንዱስትሪ ዘርፉ ለስራ እድል ፈጠራ እንፈልገዋለን። አምርተን ወደ ውጭ ለመላክ ሀገር ውስጥ ለመተካት ትልቅ ጠቀሜታ ያለው ነው። በሁሉም ሴክተሮች ተወዳዳሪ ሊያደርገን በሚችል ኤሪያ ላይ እነሱ በሚወስኑት የኢንቨስትመንት አካባቢ ላይ እንደ መንግስት ተነጻጻሪ የተሻለ ፖሊሲዎች፣ ሪፎርሞች ተካሂደዋል። እሱን መሰረት አድርገን የሚመጡት ኢንቨስተሮችን ነባርም አዲስ ለሚመጡትም አስፈላጊውን ድጋፍ እናደርጋለን ማለት ነው። በኢትዮጵያና ቻይና መካከል ጠንካራ ግንኙነት እንዳለ የጠቀሱት የኢትዮጵያ ኢንቨስትመንት ኮሚሽነር ክቡር ዶክተር ዘለቀ ተመስገን ቻይና በተለያዩ ዘርፎች ያላትን ልምድ በመጠቀም ለኢንቨስትመንት ምቹ ሁኔታን እየፈጠረች በምትገኘው ኢትዮጵያ ኢንቨስት በማድረግ የጋራ ተጠቃሚነትን ማረጋገጥ ይቻላል ብለዋል ሲል የዘገበው ሪፖርተራችን አሸናፊ በላይ ነው። በከተማዋ እየተሰሩ ያሉ የአረንጓዴ ስራዎች በሁሉም ክፍለ ከተሞችና ወረዳዎች ተግባራዊ በማድረግ አዲስ አበባን ውብ የማድረግ ዓላማን ማሳካት እንደሚገባ የአዲስ አበባ ከተማ የከተማ ውበትና አረንጓዴ ልማት ቢሮ አሳሰበ። ቢሮው ከሁሉም ክፍለ ከተሞችና ወረዳዎች ከተውጣጡ የከተማ ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊዎችና ሰራተኞች ጋር በቦሌ ቡልቡላ ፓርክና ጉለሌ እጽዋት ማዕከል የተሰሩ የአረንጓዴ ስራዎችን ጎብኝቷል። ጽዮን ማሞ ተጨማሪ አላት። ከ2011 ጀምሮ በየዓመቱ የሚከናወነው የአረንጓዴ አሻራ መርሃ ግብር ለውጥ እየተመዘገበበት ስለመሆኑ ይነገርለታል። በአዲስ አበባ ከተማ መርሃ ግብሩ በከተማዋ የተጎሳቆሉ የተለያዩ ቦታዎችን ከማስዋብ ጀምሮ የመዝናኛ ቦታዎችን በመፍጠርም የጎላ አስተዋጽኦ እያበረከተ ይገኛል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ከሁሉም ክፍለ ከተሞችና ወረዳዎች ከተውጣጡ የከተማ ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊዎችና ሰራተኞች ጋር በመሆን የቦሌ ቡልቡላ ፓርክና ጉለሌ እጽዋት ማዕከል የተሰሩ የአረንጓዴ ስራዎችን ጎብኝተዋል። ጉብኝቱ በከተማዋ ያሉ ሁሉም አካባቢዎች አረንጓዴ ለማድረግ ልምድና ተሞክሮ ማግኛ መንገድ ነው ያሉት የአዲስ አበባ ከተማ የከተማ ውበትና አረንጓዴ ልማት ቢሮ ምክትል ኃላፊ አቶ እንዳሻው ከተማ ቢሮ የአረንጓዴ ቦታዎችን በሁሉም ክፍለ ከተሞችና ወረዳዎች እንዲስፋፉ የድጋፍና ክትትል ስራ እየተሰራ ስለመሆኑን ገልጸዋል። ዜጎች ሁሉም ቦታ ላይ የተሻለ መዝናኛ ኤሪያ እንዲያገኙና በራሳቸውም አቅም ጭምር እንዴት ማስፋት እንደሚቻል እንዲያው ነው። እንዳያችሁት ቦሌ ክፍለ ከተማ በራሱ ነው የሰራው። በራሱ ሀብት አፈላልጎ ነው የሰራው። ቦሌ ያገኘውን ስራ ለምንድን ነው ለሚኩራ የማይሰራው? ለምንድን ነው ጉለሌ የማይሰራው? የሚለውን በደንብ ኢንተርቴን እንዲያደርጉና በውስጣቸው ይዘው እንዲሰሩ ታስቦ የመጣ የጉብኝት ስርዓት ነው። ጉለሌ እጽዋት ማዕከል ደግሞ አንዱ ተጠሪ ተቋማችን ነው። አዲስ አበባ ምን አይነት ሀብት አላት? ምን አይነት የአረንጓዴ ሽፋን ላይ ነው ያለችው? እንዴት አይነት ቦታዎች አሉ? እንደ ጉለሌ እጽዋት ማዕከል ስማቀው ስንት አለ? እንደነኛ አይነት ቦታዎችስ በየአካባቢው አንዳንድ የደን ቦታዎች አሉ። እንደዚህ መዝናኛ ማድረግ እንደሚቻል
በውስጣቸው ልምዱን እንዲወስዱ ካደርጎ የታሰበ ነው። በቦሌ ክፍለ ከተማ ፓርኮችን ጨምሮ የተለያዩ ማህበረሰብን የሚያሳትፉ ለህዝብ አገልግሎት የሚውሉ ስራዎች ስለመሰራታቸው የተናገሩት የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አለምፀሐይ ሽፈራው በቀጣይም የተሻለች ከተማና ሀገርን ለሚቀጥለው ትውልድ ለማሳለፍ በትጋት እየተሰራ ስለመሆኑም አብራርተዋል። ተጨማሪ ህዝብን በማሳተፍ ሰፋፊ ትላልቅ ፕሮጀክቶችን ጀምረን በጥቂት ጊዜ ለማጠናቀቅ ይሄንበት ያለው አግባብ አለ። ለዚህ ጀመርን እንጂ አልጨረስንም። ብዙ ዳዎች አሉብን። ያንን ወደ ምንዳ እየቀየርን የተሻለች ሀገር የተሻለች ከተማ ለመፍጠር ትልቅ ስራዎች እየተሰሩ ነው ያሉት። አሁንም በይበልጥ በተሻለ ከፍ አድርገን መስራት አለብን የሚለውን የህዝብ አድርገን ሁሉም ወረዳ ላይ ባለን ወረዳዎች ላይ አስፋፍተን ጠንካራ ስራ እየሰራን ያለ ነው። እሱን አጠናክረን እንቀጥላለን። የጀመርነውን ጉዞ እውን እናደርጋለን። ህዝባችንን ካሳተፍን የህዝብን ተጠቃሚነት በተሻለ በላቀ ከፍ ማድረግ እንችላለን የሚለውን ያንን ራዕይ ሰንቀን ተስፋ ሰጪ የሆኑ ስራዎች በጣም የሚቆጠሩ የሚታዩ የህዝብን ተጠቃሚነት የሚያረጋግጡ ህዝብን ታሳቢ ያደረገ ለረጅም ጊዜ መልካም አስተዳደር የሆኑ ችግሮችን ህዝብን በማሳተፍ እየሰራን ያለኑ ስራዎች አሉ። ይሄ ደግሞ በይበልጥ አጠናክረን እንድንሰራ እንደ መስፈንጠሪያም ጭምር አቅምም ጭምር የሆነን ስራ ስለሆነ አጠናክረን የምንቀጥለው ስራ ይሆናል። ጉብኝቱ ልምድና ተሞክሮ ያገኙበት ስለመሆኑ የገለጹት የጉብኝቱ ተሳታፊዎችም እነሱም ይህንኑ መነሻ በማድረግ ጸጋዎችን ተጠቅመው ለከተማዋ ውብ መሆን የተለያዩ ስራዎች ለመስራት አነሳሽ ምክንያት እንደሆናቸውም አብራርተዋል። የከተማ ውበት ምን ያህል ከተሰራበት ውጤታማ እንደሚያደርግና ህዝቡ ምን ያህል ተጠቃሚ እንደሚያደርግ ያየንበትና በአጭር ጊዜ ውስጥ በትንሽ ቦታ በትንሽ ያሉን ጸጋዎች እይታዎች ትልቅ ነገር መስራት እንደሚቻል ያየንበት ትልቅ ጉብኝት ነው። እንደ አቃቂ ቃሊቲ ክፍለ ከተማ ያው ያሉንን እነዚህ ጸጋዎች አይተን በተለይ አቃቂ ወንዝ ላይ ያሉ የጥምቀተ ባህር አካባቢ የተሰሩ ያሉ ተፋሰሶች አሉ። እነሱም በደንብ ያለንን ሪሶርስ ተጠቅመን በአጭር ጊዜ ውስጥ ቢያንስ እንደ ክፍለ ከተማም እንደ ወረዳም እነ ወረዳ ስር ስላለ እሱም በጋራ አዋሳኝ ከሆነ ወረዳ ጋር አልምተን እንደዚሁ ህብረተሰቡ እንዲጠቀምበት የማድረግ ስራ ለመስራት ያው ይህንን ለማድረግ ያው ጥረት እናደርጋለን። ጥሩ የሆነ ልምድ ነው የወሰድንበት። በተለይ ቦሌ ክፍለ ከተማ ላይ ያየነው ፓርክ በጣም ያው ባለን ጸጋ ላይ ብዙ ስራ መስራት እንደምንችል ያየንበት ቦታ ነው ማለት ነው። ብዙ ልምዶችንም ወስደናል ማለት ነው። ብዙ ነገሮችን በውስጡ ይዘዋል። ይሄ ተግባር ደግሞ ያው በሁሉም ክፍለ ከተማ እንደ ተሞክሮ ተወስዶ ቢወሰድና ቢሰራ ጥሩ ነው ብዬ ወስዳለሁ ማለት ነው። ይሄንን ነገም ምናልባት ከ11 ክፍለ ከተማ አንድ ክፍለ ከተማ ነው እያየን ያለ ነው። ነገ ተነገ ወዲያ 9 ክፍለ ከተማዎች ላይ ኤክሰርሳይዝ እንዲደረግ አዲስ አበባ 3 ተፋሰስ አለው። ከ76 በላይ ወንዞች አሉ። ስለዚህ ያሉ ወንዞችን ያሉ የደን ቦታዎችን ያሉ የአረንጓዴ ቦታዎች ተጠብቀው ለነዋሪዎቿ ምቹ ተስማሚና መዝናኛ ጭምር እንዲሆኑ ከማድረግ አኳያ የቦሌ ክፍለ ከተማ የሰራው ተሞክሮ በጣም የሚደነቅ ትልቅ ልምድ የሚቀሰምበት እንደሆነ አይተናል። በአዲስ አበባ ከተማ የአረንጓዴ ልማትን ለማረጋገጥ በርካታ ስራዎች እየተሰሩ ሲሆን ለዚህም በቀጣይ ለሚከናወነው የአረንጓዴ አሻራ መርሃ ግብር ቢሮው ከተለያዩ ተቋማት ጋር የቅድመ ዝግጅት ስራዎች እያደረገ ስለመሆኑም በመድረኩ ተመላክቷል። ለመጪው የክረምት የአረንጓዴ አሻራ መርሃ ግብር 10 ሚሊዮን ችግኞችን የማፍላት ዝግጅት እየተደረገ መሆኑን የአዲስ አበባ ከተማ የከተማ ውበትና አረንጓዴ ልማት ቢሮ አስታወቀ። በቢሮው የተፋሰስና የአረንጓዴ ልማት ዳይሬክተር ወይዘሮ ስንታየሁ መንግስቴ ከኤኤምኤን ውሎ አዲስ ጋር በነበራቸው ቆይታ እንዳሉት በከተማዋ እየተከናወነ ያለው የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ጥቅም እየሰጠ ነው። ካለፉት የለውጥ ዓመታት ወዲህ ትኩረት የተሰጠው የአረንጓዴ አሻራ መርሃ ግብር ኢኮኖሚያዊ፣ ማህበራዊና አካባቢያዊ ፋይዳቸው የጎላ ስለመሆኑም አብራርተዋል። የአረንጓዴ አሻራ ከህዳሴ ግድብ ቀጥሎ ሁለተኛ ህብረተሰቡን አንድ ያደረገ በዘር በሃይማኖት በመልክ ሳይለይ ህፃን፣ አዋቂው፣ አካል ጉዳተኛ ሁሉም የሚካፈልበትና እኛን አንድ የሚያደርገን አንዱ ከህዳሴ ግድብ ቀጥሎ ያለው አረንጓዴ አሻራ ነው። ኢንቫይሮንመንታል ስንል ደግሞ የምንተክላቸው ችግኞች ንጹህ ኦክሲጅን ለህብረተሰቡ የመልቀቅ ካርቦን ዳይኦክሳይድን የመያዝ ባህሪ ያላቸው እንደገና በተጨማሪ ደግሞ ለከተማው ውበት ናቸው። ምንተክላቸው ችግኝ ሁለት አይነት ፋይዳ አላቸው። ንጹህ አየር ይሰጡናል። ሁለተኛ ደግሞ ከተማችንን አረንጓዴ እንዲሆን ነፋሻማ እንዲሆን የሚያደርጉት አለ። ሌላ ምንተክላቸው ከአየር ንብረት ቀጥሎ ለአፈርና ጥበቃ ፐርፐዝ እንጠቀምባቸዋለን። በቀላሉ የውሃና የአፈር ክለት እንዳይኖር የምንተክላቸው ችግኞች በስራቸው ውሃን የመያዝ አፈሩን የመያዝ ይሄ ደግሞ
የአፈሩን ለምነት መጨመርና የግራውንድ ወተር መጠኑን የመጨመር ጥቅም አላቸው ማለት ነው። ለትውልድ ጥሩ ስራ ሰርተን እንድናልፍ ይሄ ምንድነው አባቶቻችን ያስተማሩንን የዛፍ መትከል ባህሪ ይዘን እንድንቀጥል ያደረግንበት ነው። የአረንጓዴ አሻራ መርሃ ግብርን ተከትሎ የመጡ ውጤቶችን መነሻ በማድረግ በዘንድሮ ዓመትም ሰፊ ዝግጅት መደረጉን ነው ያብራሩት ዳይሬክተሯ። ለከተማዋ ስነ ምህዳር ተስማሚ የሆኑ የተለያዩ አይነት ያላቸው 10 ሚሊዮን የሚደርሱ ችግኞችን የማፍላት ሂደት በጥሩ ደረጃ ላይ እንደሚገኝ ነው ወይዘሮ ስንታየሁ የተናገሩት። እንደ ቢሮአችን ከፍተኛ ዝግጅት እናደርጋለን። እነዚህ ዝግጅት የሚባሉት ምንድናቸው? የመጀመሪያው የችግኝ ማፍላት ስራ ነው። ምክንያቱም አዲስ አበባ ላይ የምንተክላቸው ችግኞች በራስ አቅም ካፈላናቸው ብዙ አይነት ጥቅም አላቸው። የመጀመሪያው እዚሁ አዲስ አበባ ላይ የፈላውን ችግኝ ኢንቫይሮንመንቱን ይላመዳሉ፣ የተላመዱ ናቸው። እዚሁ አካባቢ አፍልተን ስንተክላቸው የመጽደቅ ወይንም ደግሞ የመቀጠይ እንትናቸው ከፍተኛ ነው፣ የጽድቀት መጠናቸው። ሁለተኛ ደግሞ ኢኮኖሚ ኮስት ይቀንስልናል። ስለዚህ በራሳችን አቅም 11 ችግኝ ጣቢያዎች አሉ በእኛ የሚተዳደሩ። ለነዚህ የተለያዩ ግብዓቶችን ቢሮ ያቀርባል እንደ ዘር፣ አፈር፣ ኮምፖስት፣ አሸዋ። ዘንድሮ ላይ አሁን 10 ሚሊዮን አቅደናል እንደ ቢሮአችን። ወደ 6 ሚሊዮን የሚሆን ደግሞ ተፈልቷል። እነዚህም በአራት ደረጃ ከፍለናቸዋል። ምንድነው? የጥላ፣ የውበት፣ ፍራፍሬና ቅመማ ቅመም። በመርሃ ግብሩ ላይ እየታየ ያለው የዜጎች ተሳትፎ ተጠናክሮ እንዲቀጥልም ጥሪ ቀርቧል ስትል የዘገበችው ሪፖርተራችን ትባረክ